አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ከዚህ በፊት ባሳለፍናቸው ቪዲዮዎች ቁርአን በምንቀራበት ሰዓት በእያንዳንዱ አንቀጽ ላይ ያሉትን ህግጋቶችን ግልጽና ሰፋ ባለ ሁኔታ እያየን ነበር። ዛሬ ደግሞ በሱረቱል ኢኽላስ ላይ ያሉትን እያንዳንዱ አንቀጽ ላይ ያሉትን ህግጋቶችን በስፋትና በጥልቀት እንመለከታለን። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም بسم الله الرحمن الرحيم قل هو الله أحد قل هو الله أحد قل 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 بمن لبسات قافا من دنات يتفخيم فيدالنات وينم متوفر فيدال سالهونج قافان أوفرن من قرات قل قل لام ودمو لام الأمر نو ቁል ብለን ይሄ ቀልቀላ ነገር የቀልቀላ አይነት የማስተጋባን ነገር እንዳናረግት ቁል 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 ሁወ አላሁ። እዚህ ጋር ያለችው አሊፉል ወስል ናት። እዚች ጋር በምንቀጥልበት ሰዓት ሁወና አላህ በምንለበት ሰዓት እቺ አሊፉል ወስል አትቀራም። ሁወ አላሁ ቀጥታ ከዋው በኋላ ወደ ላሟ ነው የምንገባው። ሁወ አላሁ እዚህ ጋር ያለችው ላሟ የምትወፍር ፊደል ናት። ምክንያቱም ከሷ በፊት ያለችው እዚች ጋር ያለችው ዋዋ ፈትሐ ስለሆነች ከአላህ ከሚለው ከለፍዘል ጀላላ በፊት የመጣው ፊደል ፈትሐን ወይንም ዶማን የያዘ ፊደል ከሆነ አላህ ላይ ያለችው ላም ትወፍራለች። ስለዚህ እዚህ ጋር ምንድነው አላህ ላይ ያለችው ላም አወፍረን ነው የምንቀራት። ሁወ አላሁ ቁል ሁወ አላሁ قل هو الله أحد قل هو الله أحد قل هو الله أحد أحد بمن البسات بمناكم البسات دالوا سكون متونو سلازي قلقلات هونالج يقلقلا في دال سلهونج قطب وجادين وسط سلالج دال قلقلا أرغتن مناكمات قلقلا بمنا رغب بسات ሶስት አይነት ደረጃ አለው። አንደኛ ቀልቀለቱ ሱግራ የሚባል አለ። ቀልቀለቱ ሱግራ የሚባለው የሚገኘው የነዚህ የቀልቀላ ፊደላቶች ስኩን ሆነው በቃላት መካከል ወይንም በአረፍተ ነገር መካከል ሆኖ ሲመጡ የዚህ ሰዓት የዚህ ደረጃቸው የቀልቀላ የምናደርግበት ደረጃ ቀልቀለቱ ሱግራ ይባላል። ሁለተኛው ደግሞ ቀልቀለቱል ውስጣ ይባላል። ቀልቀለቱል ውስጣ የሚባለው በቃል መጨረሻ ላይ መጥቶ ወይንም ለማቆም ሊሆን ይችላል። በቃል መጨረሻ ሲመጡ እነዚህ የቀልቀላ ፊደላቶች የቀልቀላ የምናረግበት ደረጃ ቀልቀለቱል ውስጣ ወይንም መካከለኛ ይሆናል። ሶስተኛው ደግሞ ቀልቀለቱል ኩብራ የሚባል አለ። ይሄ ምን አይነት ነው? መጨረሻ ላይ መተው በስኩን መተው እነዚህ የቀልቀላ ፊደላቶች እንዲሁም ደግሞ የሸዳህ ወይንም የማጥበቅ ምልክት ካላቸው ቀልቀለቱል ኩብራ ይባላሉ። ስለዚህ ሶስት ደረጃ አላቸው። አሁን እዚህ ጋር በምናቆምበት ሰዓት አሐድ በምንልበት ሰዓት መካከለኛው ቀልቀለቱ ውስጣ የሚባለውን መካከለኛውን አርገተን ነው የምናቆመው። ቁል ሁወ አላሁ አሐድ አሐድ ብለን ዋጥ አርግተን ነው ዳሏን ዋጥ አርግተን አናቆምም። ቁል ሁወ አላሁ አሐድ ቁል ሁወ አላሁ አሐድ አላሁ ሶመድ አላሁ ሶመድ። እዚች ጋር ያለችው አሊፉል ወስል መጀመሪያ ላይ ወይንም የዚህ አንቀጽ መጀመሪያ ስለመጣች እንቀራታለን በፈትሐ ማለት ነው። አላሁ ቀጣይ የመጣው ለፍዘል ጀላላ ላይ ያለችው ላም ትወፍራለች። ምክንያቱም ከሷ በፊት የመጣውን እቺ አሊፉል ወስልን በፈትሐ ቀርተና ስለነበር ስለዚህ ላሟን ምን እናረጋታለን? እናወፍራታለን። ለፍዘል ጀላላ ላይ ያለችው ላም ከሷ በፊት የመጣው ፊደል በፈትሐ ወይንም ደግሞ በዶማ ከሆነ ምን ጊዜም ትወፍራለች ለፍዘል ጀላላ ላይ ያለችው ላም። ስለዚህ እዚህ ጋር ምን እናረጋታለን? ላሟን አወፍረን ነው የምንቀረው። አላሁ ሶመድ። ቀጣይ መጣው እዚች ጋር አሊፉል ወስል አትቀራም ብለናል ከዚህ በፊት። አላሁ አሶመድ አይባልም። አላሁ አሶመድ ሳይሆን አላሁ ቀጣይ መጣው ደግሞ ከአሊፉል ወስል በኋላ የመጣችው ላሙ ሸምስያ ናት። ላሙ ሸምስያ ምን ትደረጋለች? ሷድ ውስጥ ሙድገም ትደረጋለች ወይንም ትጨፈለቃለች። እሷም አትቀራም ማለት ነው ኢድጋም ስለተደረገች ሷድ ውስጥ። አላሁ ሶመድ
ሷድ ከሚወፍሩ ፊደላት ውስጥ ስለሆነች ኹሳ ደቅጢን ቂዝ ከሚባሉት እነዚህ ሰባት የሚወፍሩ ፊደላት ውስጥ ስለሆነች አሁንም ሷድን አወፍረናት የምንቀረው። አላሁ ሷመድ አላሁ ሷመድ ሸድ አርግተን አላሁ ሸድ ስላላት ሷዳ ላይ ሸድ አላት። አላሁ ሷመድ አላሁ ሷመድ ሚሟ ትቀጥናለች። ምክንያቱም ሷድ ከሷ በፊት የመጣው ፊደል የሚወፍር ፊደል ስለነበረ እሷንም እንዳንወፍርብን ወይንም ምላሳችን ወደ መወፈር እንዳይሄድብን ሚሟን አቅጥነናት እንቀራለን። አላሁ ሷመድ አላሁ ሷመድ አላሁ ሷመድ። ልክ ቅድም መጀመሪያ ላይ እንዳልነው እቺ ዳል የቀልቀላ ፊደል ናት። ስለዚህ ቀልቀላ በምናደርግበት ሰዓት በመካከለኛው የቀልቀላ ደረጃ በዛ እናቆማለን። አላሁ ሷመድ አላሁ ሷመድ አላሁ ሷመድ። ለም የሊድ ወለም ዩለድ ለም የሊድ ወለም ዩለድ ለም የሊድ ወለም ዩለድ። እዚች ጋር ያለችዋ ሚም ግልጽ አድርገናት ነው የምንቀረው። ኢዝሃሩ ሸፈዊ ስለሆነች ግልጽ ነው የምናረጋት። ለም ለም ብለን ኢድጋም አናረጋትም፣ ወይንም የሸዳ ነገር ጉና ያለው ነገር አናረግም። ግልጽ ለም የሊድ ለም የሊድ ግልጽ ለም የሊድ ወለም። እዚች ጋር ምን አለን? ከመጀመሪያ ስንጀምር በቃላቶች መካከል ከሆኑ እነዚህ የቀልቀላ ፊደላቶች ምንድነው የምናረጋቸው? የመጀመሪያው ደረጃ ቀልቀለቱ ሱግራ የሚባለውን የመጀመሪያው ደረጃ ነው። ቀልቀላ ከመደረግ አይወገዱም። ለም የሊድ ወለም ዩለድ ለም የሊድ ወለም ዩለድ። እቺ ቀልቀላውን በደንብ ግልጽ ሳናረግ አናልፈውም ማለት ነው። ቀልቀላውን እዚህ ጋር የሚገባውን የሆነው የቀልቀላውን ደረጃ ሰተን እናልፋለን። ለም የሊድ ወለም ዩለድ ወለም ዩለድ። እዚህ ጋር ምን አለ? ሚሟ ግልጽ ነው የምናረጋት። ኢዝሃሩ ሸፈዊ ናት። ልክ እዚች ጋር እንዳለችው እዚች ጋርም ያለችው ሚም ግልጽ አድርገናት ነው የምንቀረው። ለም የሊድ ወለም ዩለድ ወለም ዩ። እዚች ጋር ያላይ ምን አለ? መደድ ጠቢዒ ያለ ሁለት ሐረካ ያክል ዩ እንስባታለን። ዩ ወለም ዩለድ። እዚች ጋር ምንድነው ቀልቀላው ሁለተኛ ወይንም የመካከለኛ የቀልቀላ ደረጃ እንሰጣለን። ለም የሊድ ወለም ዩለድ ለም የሊድ ወለም ዩለድ ወለም ዩለድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ወለም የኩን ለሁ ኩፉወን አሐድ። እዚህ ጋር ያለችው ሚሟ ግልጽ እናረጋታለን። ኢዝሃሩ ሸፈዊ ግልጽ ተደርጋ ወለም 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 የኩን ለሁ ወለም የኩን ለሁ። እዚህ ጋር እንዳነሳሳት እዚህ ጋር አብዛኛው ሰው ምን ያረጋታል? ኑኗን ወይ ግልጽ ያረጋታል። ወለም የኩን ለሁ የኩን አይባልም። ኢድጋም ነው የምናረጋት። ኢድጋም ብሎ ማለት ኑኗን ትተናት ቀጥታ ላም ውስጥ እንከታታለን። ኑኗን ላም ውስጥ ቀጥታ እንከታታለን። ወለም የኩለ የኩለ የኩለ። ኢድጋም ቢገይሪ ጉና ይባላል። ላሟ ላይ ጉና ሳናረግ ቀጥታ አጥብቀናት ብቻ የምናልፋት ነው። ወለም የኩን ለሁ ወለም የኩን ለሁ ወለም የኩን ለሁ ብሎ ኑኗን ኢዝሃር አድርግቶ ከቀራ እዚህ ጋር ስህተት ነው። ወለም የኩን ለሁ። ሌላ ደግሞ ኢድጋም ማድረግ እዚህ ጋርም ስህተት ነው። ወለም የኩን ለሁ ብሎ ደግሞ ይህናል ብዙ ሰዓት ይሄ ኢድጋም ያለው ነገር ረጅም ሰዓትም አይቆይበትም። ወለም የኩን ለሁ ወለም የኩን ለሁ ወለም የኩን ለሁ ወለም የኩን ለሁ። እዚህ ጋር ሀ ላይ ምን አለ? መድ ሲለቱ ሱግራ አለ። የሁለት ሐረካ ያክል ትንሽ እንስባታለን። ለሁ ወለም የኩን ለሁ ወለም የኩን ለሁ ኩፉወን አሐድ ኩፉወን አሐድ። እዚች ጋር ፋዋ ላይ ምን ያደርጉታል? ፋም በስኩን የሚቀር አለ። ኩፍወን 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 አሐድ ኩፍወን ሳይሆን ፋዋ ዶማ ከንፈራችንን ትንሽ ሰብሰብ አድርገን ተናት ኩፉ ኩፉ ወለም የኩን ለሁ ኩፉወን ኩፉወን። እንዲሁም ቀጣይ ደግሞ ዋው ፈትሐተይን ላይ ምንድናት? ኢዝሃር ነው የምናደርገው። ለምን ከዋው ፈትሐተይን በኋላ ምን አለ? ሀምዛን የመጣው ሀምዛ ምንድናት? የኢዝሃር ወይንም ተንዊኗን ግልጽ እንድናረጋት ከሚያደርጉ ፊደላቶች ስለሆነ ዋዋን ላይ ያለችው ተንዊን ምን እናረጋታለን? ኑኗን ስኩኗን ግልጽ እናረጋታለን።
ኩፍወን ወን ኩፍወን ኩፍወን አሐድ አሐድ። እዚች ጋር ያለችው ዳሏ ምንድናት? ለማቆሚያነት ስለሆነ በሱኩን ስናቆማት ከመጀመሪያ እንዳልነው በምን አይነት ደረጃ? የመካከለኛ ደረጃ መጨረሻ ላይ ስለሆነ ሸድም የላትም ወይንም በቃላትም መካከል ስላልሆነ እያቆምንባት ስለሆነ ምንድነው? በመካከለኛ ወለም የኩን ለሁ ኩፍወን አሐድ ወለም የኩን ለሁ ኩፍወን አሐድ። እዚህ ጋር ዳል ዶማቴን በኋላ ሚሟ ምንድናት ምልክቷ ካልን ይሄን በምናያይዝበት ሰዓት ምን አለ? ኢቅላብ የሚባል ህግ አለ። ዶማቴኑ ከዛ ቀጣይ ከመጣው ሱራ ጋር ማያያዝ ያለብን ሰዓት ነው የምንገለገልባት። እዚች ጋር ያለችዋ ሚሟን ኢቅላብ ስለሆነ ለምን ቢስሚላሂ ራህማን ራሂም በምንልበት ሰዓት ቀጣይ ከሚመጣው ጋር በምናያይዝበት ሰዓት ነው የምንገለገላት። ነገር ግን ልናቆም ከሆነ ምንድነው? በዳል ስኩን ስለሆነ ቀልቀል አርግተን ብቻ ነው የምናቆመው። ነገር ግን ልንቀጥለው ከሆነስ ኩፍወን አሐዱን ቢስሚላህ ኩፍወን አሐዱን ቢስሚላሂ ራሕማን ራሒም አሐዱን ቢስሚላህ አሐዱን ቢስሚላህ። ቀጣይ ከሚመጣው አንቀጽ ጋር በማገናኘት ወይንም አያይዘን መቅራት የምንፈልግ ጊዜ ሚሟን እንጠቀምበታለን። ወለም የኩን ለሁ ኩፍወን አሐድ ወለም የኩን ለሁ ኩፍወን አሐድ ወለም የኩን ለሁ ኩፍወን አሐድ። ከመጀመሪያ ጀምረን እስቲ እያንዳንዱ አንቀጽን አያይዘን እንቅራው። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራሕማን ራሒም ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፍወን አሐድ። በእንደዚህ አይነት ሁኔታ የቀሩትንም አንቀጾች እንደዚህ አይነት እንቀራለን። ወሰላሙ ዓለይኩም ወራህመቱላህ